ባለፈው ሳምንት ኢየሱስ ከዮሐንስ ጥምቀት በኋላ በዮሐንስ በተጠመቀ ቀን የተፈጠሩ ኢንሲደንቶች አሉ። ሰማይ ተከፈተ፣ የእግዚአብሔርን ድምጽ ሰማን። 400 ዓመት ተቋርጦ የነበረ ድምጹን ሰማን። ኦዲብል ቮይስ መጣ። ከእንደገና እርግብ መንፈስ ቅዱስ በእርግብ አምሳል አረፈበት አይደለ? ከዛ ያ ያረፈበት መንፈስ ይዞት ወደ ምድረ በዳ ሄደ። ለምን? በዲያብሎስ ሲፈተን ዘንድ አልኳችሁ። እግዚአብሔር ሪል ነገር ስለሆነ የያዘው የላከው ልጄ ነው ያለው ለፈተና አልፈራም። ነገርኳችሁ። ወርቅ ስትይዝ ነው ማስፈተሽ ማትፈራው። አርቲፊሻል ካስክ ደፍረ ወርቅ ቤት ፈትሹልኝ አትልም። ይፈተሻል እግዚአብሔር። ልጄን አለ። አሁን በደንብ ስሙ። ነገርኳችሁ፣ ስለ ፈተና ነገርኳችሁ። እግዚአብሔር በአቅማችን እንደሚፈትነን ነገርኳችሁ። እና ዛሬ የምንቀጥለው ከዛ ጋር ነው የምንቀጥለው። በጣም የገረመኝ እግዚአብሔር የመጀመሪያ ከሴት የሚወለደው የእባቡን ራስ እንደሚቀጠቅጥ የተነበየው መቼ ነው? ዘፍጥረት ላይ ምዕራፍ 3 ቁጥር 15 ላይ። አሁን ይኸውልህ ከዛ ቀን ጀምሮ ሰይጣን አንድ የሚፈራው የሚወለድ ወንዳል ባልና ሚስት በተጋባ ቁጥር ይደነግጣል። የሆነን ዘር ፈርቶታል። ለዚህ ነው ያ ዘር የመጣበት መንገድ ሁሉ መካንነት ሲዋቀው ወንዶቹን እየገደለ ይፈራው ነበር። ያንን ዘር ያንን ሁሉ ሰልፍ አልፎ እስከ መጨረሻው እስከ ማርያም ድረስ ነግሬያችኋለሁ። እስከ ማርያም ድረስ ማርያምን ሊያስወግር ነበር። እግዚአብሔር ዮሴፍን ተጠቀመ። ተወለደው። ከተወለደ በኋላ የመጨረሻው ፋይት የተወለዱ ህፃናት 2000 ህፃን አልቋል። ፕሮግራም ካለብህ ዓርብ ዕለት የመሰከረውን ባለፈው ዓርብ አይታችኋል አይደል? ሙሉ አውቶቡስ ተገልብጦ መሀል ላይ ቆመው እየተጎዳና ሬሳ አብሮ ሲለቀም ነበር። ፕሮግራም ካለብህ በቀደም እዚህ ደብረ ዘይት የገባው አውሮፕላን አለ አይደል? ከሱ ትወጣለህ። አሁን ያው 2000 ህፃን አለቀ። ኢየሱስ ተረፈ። ቀጠለ። አሁን ጭራሽ 30 ዓመት ሞላው፣ ተጠመቀ። ስለዚህ አሁን ሰይጣን ፊት ለፊት ነው ሄደ አገኘው ካያናስ። እና የሚገርማቸው ከዚህ በፊት ልክ እንደዚሁ አዳምና ሔዋን ጋር መጥቶ ተሳክቶለታል። በመጀመሪያው አዳም ሰርቶልናል። አሁን የኛው ሁለተኛው አዳም ነው የሚለው አይደል? አንደኛ ቆሮንቶስ ምዕራፍ 15 ሁለተኛው አዳም ላይ እንደዛ የሚሳካለን መሰለው። ልዩነቱን ልንገርህ። የመጀመሪያው አዳም ሳይርበው ነው የተሸነፈው። የመጀመሪያው አዳም ጋርደን ውስጥ ሆኖ ነው የተሸነፈው። አጃላ ሐዘካ የት ልሂድ? ጀጋቫናሳ ሌቫና ካማሳ። የመጀመሪያው አዳም በዚህ ሁሉ ፋሲሊቲ ውስጥ ነው የተሸወደው። ሁሉ ጊዜ ሰይጣን ወደ ህይወት የሚመጣው እግዚአብሔር ጋር ኮሙኒኬሽን ሲኖር ነው። ሃላቫኒያሳ ግድ የለህም ልተነብይ ነው ዛሬ። የሆነ ቤት የሚዘረር ሰይጣን አለ። ካናማስ ቆይ አንዴ ሂድ። ዘፍጥረት 3 ላይ ሂድልኝ። ዘፍጥረት ምዕራፍ 3 ላይ ሂድልኝ። ሂድ ከቁጥር 1 እባብ እግዚአብሔር አምላክ ከፈጠራቸው የዱር አራዊት ሁሉ
ተንኮለኛ ነበር። እሺ ሴቲቱንም በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን አላት። እሺ ሴቲቱም እባቡን እንዲህ አለችው፣ በአትክልቱ ስፍራ ካሉ ዛፎች ፍሬ መብላት እንችላለን፣ ነገር ግን አማን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ነው ታዲያ። አሁን ስሙኝ፣ ሰይጣን የመጣው ከሆነ ኮንቨርሴሽን በኋላ ነው። ጡሊ ሰው ጋር ሄዶ አያውቅም። አይ ላቭ ዩ አንድ ቀን ከእግዚአብሔር ጋር ሳያወራ ሰይጣን ፈተነኝ የሚል ሰው አላየ? ምኑን ነው የሚፈትነው አንተ? ትምህርት ሚኒስቴር እያገበሰበሰ ማትሪክ ይፈትናል እንዴ? 12ኛ ክፍል ተማሪ ነው እየወሰደ የሚፈትን። መጀመሪያው አዳምና ሔዋን ከእግዚአብሔር ጋር አውርተዋል። ኢንተመሲ አለ፣ ወሬ አለ። እግዚአብሔርና ሰው እግዚአብሔርና ሰው ሲያወሩ ነው ደብሮት የሚመጣው። ሁሌ ወሬ ካለ ይመጣል። ማያሳ ትልልቅ ነገር ሰምታችሁ ጠላት የመጣባችሁ ዛሬ ይወጣል፣ ተወቅቶ ይወጣል። አሁን ቆይ ኢየሱስ ጋር እንዴት እንደመጣ ነገር አዳምና ሔዋንን ፈጠራቸው፣ በኤደን ገነት አስቀመጣቸው ምናምን። ከዛ ምን አላቸው እግዚአብሔር? ምን አለ? እዚህ ካለው ዛፍ ጠቅላላ ብሉ አለ። ፓፓያ ይቀር አፕል አይቀር ብላ አለው። እችኛዋን ግን አትብላ አለው። አሁን ይኸውልህ ይሄ ወሬ ነው ያመጣው። ሰይጣን ሁሌ የሚደብረው እኛና እግዚአብሔር ባለን ፌሎሺፕ ነው። አሁን ለምሳሌ አምልኳችን በጣም ለምን እንደሚደብረው ታውቃለህ? እሱ ነበር እንደኔ የሚደነሰው በፊት። ተባሮ ነው የገባሁት። ስለዚህ ኢሚዲየት ፖዚሽኑን ያዝነው እኛ ነን። ማበላሸት ይፈልጋል እግዚአብሔር። ደግሞ የኛን ቢበላሽም አለው እንዳንተ ለዘላለም አልጠላቸውም አለ። እያስወጣን መመለሻውን ነገረን። ለማለበለው ማለት እኮ አንዱ ግሬቨን ደግሪጋል ኮራ ማለት አዳምና ሔዋን ከኤደን ገነት እየተባረሩ የመመለሻ ትንቢት ይዘው ነው የወጡት። ዜላ ተከባሪያሳ አፈጋፊዲያ ተከማ ጻድቅ 7 ይወድቃል፣ 7ም ግን ይነሳል። ልበላ እያስወጣኝ እግዚአብሔር የመመለሻ ትንቢት ቆይ አለኝ። እየሄድኩ ቆይ ከሴቲቱ የሚወለደው ራሱን ይቀጠቅጥልሃል፣ ተመልሰህ ትመጣለህ። አሁን ስማኝ፣ እግዚአብሔርና አብርሃም እና አዳም ስላወሩ ያን ወሬ ላይ ነው የመጣው። ምን አለ? ከምን እንድትበሉ ተፈቅዷልን? አው ግን እችኛዋን እንዳት ነው እንደ ሞት እንኳን አትሞቱም ማለት። ሁሉ ጊዜ የእግዚአብሔርን ወሬ የእግዚአብሔርን ንግግር እንድትጠራጠር ነው የሚያደርግ ሰይጣን። እግዚአብሔር በነገረህ ማግስት የነገረን ሮንግ እንደሆነ ይነግራል። እና ብሏል አላት። በደንብ ስሙ። ተሳካለት ያኔ። እባቡ አይደለም ሰይጣን። እባቡ ተንኮለኛ ነው። ሰይጣን ሁሉ ጊዜ የሚጠቀመው ተንኮለኛን ሰው ነው። እባቡ አሉ እኮ ለምሳሌ አሁን ለምሳሌ እኔ ጌታ ይጠቀምብኛል። እግዚአብሔር ሊሰራብኝ ተመችቷል። ምን እኔ ተመቸረ ምን አገባኝ? እኔ አላውቀውም፣ ግን ቀልዬዋለሁ። ሊሰራብኝ አልከበድኩትም። ራይት ሰይጣንም ታውቃለህ ኢዚሊ አፈፍ የሚያደርጋቸው ሰዎች አፈፍ ተመቻቸው የሚቀመጡ እንደ እባቡ
ፕሮግራሙን ለማሳካት እንትናለች ሰፈሩ ስታመሰዋል የምትለው ነይ ብሎ እንደ በረኛ የሚቀልባቸው ሰዎች አሉ። እዚህ ሞመንት ላይ ያገኘው ፍጥረት እባብ ነው። ለምንድን ነው እባብን የተጠቀመበት? ተንኮለኛ ስለሆነ። ተንኮለኛን ሰው ሰይጣን ይጠቀምበታል። እሺ ኤኒዌይስ ጳውሎስ ሲነግረን ምን አለ? ስለ ሁለቱ አዳሞች አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ስለዚህ የመጀመሪያው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። የኋለኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ። ነገር ግን በመጀመሪያ የመጣው በቃ ይቋም። ስለ ሁለቱ አዳሞች ገባችሁ? በመጀመሪያው አዳም ሞት ካገኘን በዚህኛው አዳም ደግሞ የምንቀበለው ነገር እንደ አሁን ለምሳሌ ምን ሞቶ ባልበላ ነው እኮ ነው። እሱ በበላው እሱ ከሚስቱ ጋር ፍቅር በላሚስ ባጎረሰችው ሶነ ጎረሰችው አይደል? እሷ ላይ ጎረሰችው። እነሱ ለበሉት ነው እኛ የሞት ነው አይደል? በመጀመሪያው አዳም እንዲህ ከመጣብህ ሁለተኛው አዳም ባሸነፈው ደግሞ ቆይ ልቀጥል። የሁለቱም ተመሳሳይ ጥያቄ ልንገርህ። ሁለቱም ጋር ያመጣው ፈተና ፉድ ነው። ፉድ ያኛው የመጀመሪያው አዳም አማራጭ እያለው ነው ይሄን የበለው። ሁለተኛው አዳምስ 40 ቀን ሳይበላ የምግቡን ፈተና አለፈው። አሁን በደንብ ስሙ፣ በደንብ ስሙ። አንዷን ፈተና ብቻ ዛሬ ልንገራችሁ። ዛሬ ሰዓት ብዙ በእንትስለ 40 ቀን ከጾመ በኋላ ይላል። እንግዲህ ሉቃስ 4 ከነገና ማቴዎስ 4 ሰሞኑን ስናነበው የነበረው 40 ቀን ከጾመ በኋላ ኢየሱስም ተራበ ይላል። በደንብ ስሙ። ምን ማለት ነው? ጌታ ኢየሱስ ክርስቶስ ምድረ በዳውን በአምላካዊ ጉልበት አይደለም የገባበት፣ በተቀበለው መንፈስ ቅዱስ አዘ ሂውማን ቢንግ እንደ ሰው ነው የገባበት። እየሰማኝ ያለ ሰው አለ? 40 ቀን ከጾመ በኋላ ራበው ይላል። ሁል ጊዜ ኒድህን አይቶ የደከምክበትን ሳይዳውቁ ነው ሰይጣን የሚመጣው። ቀጥልልኝ ቅዱስ። ኢየሱስም በመንፈስ ቅዱስ ተሞልቶ ከዮርዳኖስ እንደተመለሰ መንፈስ ወደ በረሃ ወሰደው። በዚያም 40 ቀን በዲያብሎስ ተፈተነ። በእነዚያም ቀናት ምንም ሳይበላ ቆይቶ በመጨረሻ ተራበ። ዲያብሎስም የእግዚአብሔር ልጅ ከሆንክ እስቲ ይህን ድንጋይ እንጀራ እንዲሆን እዘዘው አለ። አሁን በደምብ ስሙ። የመጀመሪያው ፈተና እንዲህ ነው። ርቦታል ኢየሱስ። ረሃብ ከባድ ጥያቄ ነው። ባይዘው እንኳን 40 ቀን አንዳንድ ሰው በጣም መንፈሳዊነቱን ሊያሳይህ እኔ ስጾም እኮ አይረበኝም። አረ እንደውም ሰምቻለሁ ስጾም ነው ወፍሮ ያለኝም ሰው አለ። እኔም እንደዛ ነው ባይዘው ማለት ሲርብ ምንም የመንፈሳዊ ድካም አይደለም። ኢየሱስ በ40ኛው ቀን ርቦታል። አንተ በ4ኛው ሰዓት ሊርብ ይችላል። ስለ ራበ መንፈሳዊ አቅም የለህም ማለት አይደለም። ራበው ኢየሱስ። ሲርበው የምግብ ጥያቄ ውስጡ እንዳለ አይቷል። መጣ ሰይጣን። ምን አለው? መጀመሪያ ምንድን ያለው? ትላንትና እግዚአብሔር ካወራው ወሬ ነው የተነሳው። ምን ብሏል? የምወደው ልጄ በእርሱ ደስ የምሰኝበት የምወደው ልጄ ብሏል አይደል? እዛው ሲጠመቅ ከ40 ቀን በፊት እግዚአብሔር ባለውት
የእግዚአብሔር ልጅ ከሆንክ አለው። ትላንት የነገረ ከ40 ቀን በፊት የነገረ ልክ ከሆነ ባይዘው ሰይጣኑ ልክ ከሆንክ የሚለ ስለሆንከው ነው። ሻሃዳ ጋባስ እስቲ ነብይ ከሆንክ ይሉኛል አይደል? ስለሆንኩ እኮ ነው። ማንንም ብድግ ብለው ይላሉ እንዴ? አዘገታ የእግዚአብሔር ልጅ ከሆንክ ነው ይሄንን ድንጋይ ዳቦ አድርገው እንዝላው እንጀራ ይላል። በእንግሊዘኛ ብታዩ ላዛኛ ነው የሚለው። አረብቻ አይደለም ማለት ነው። ይሄን ድንጋይ ነው ዳቦ አድርገው ቀይረው አሉ። ወይ በህይወታችሁ የሚመጣውን የረሃብ ፈተና ሁሉ በዚህ ኃይል ታልፉታል። አንዳንድ ሰው እንደሚለው እንዳይመስላችሁ። ምንድነው ዘንድሮ ቸርች ውስጥ በቃ እንጀራና ወጥ ነው ወይ የሚሰበከው? አዎ እንጀራ ያስፈልጋል። ከራበህ ወንድሜ ስምህ ሁሉ ይጠፋል። ማን ነበርኩ ነው የምትለው? ክፉ ነው ረሃብ። ይኸውልህ ትልልቅ ኃጢአት ውስጥ ትልልቅ በደል ውስጥ ብዙ ሰዎች የሚገቡት ፈልገውታልም እርቧቸው። ረሃብ ሌባ ያደርግሃል ያልነበርከው። ረሃብ ውሸታም ያደርግሃል ያልነበርከው። የለብም ለመብላት ብዬ ነው። አው ርቦ ነው። ረሃብ አስከትሎ የሚመጣው የኃጢአት ናዳ ብዙ ነው። ተንኮለኛ ያደርግሃል። ስሩ ግን ሲቆፈር ረሃብ ነው። አሁን በደንብ ስሙ። ጌታ ኢየሱስ ክርስቶስ ድንጋዩን ዳቦ ያላረገው ለምንድን ነው? ስለ ምግብ ስለማይጨንቀው የኔ ጌታ መንፈሳዊ ነገር ብቻ ስለሚያስብ አይደለም። ሲያባዛየ ነው ምግብ ላይ መንፈሳዊ ነገር አይገባም እንዳትል። የተአምር እንጀራ ሲያበላቸው አየን። 2 ጊዜ እኮ ነው ያባዘው። ከትንሳኤው በኋላ እንኳን ፍምና አሳ ሰጥቷቸዋል። ስለዚህ ስለ ምግብ በጣም ይገደዋል። እንደውም እኔ ልውሰድላችሁ አለን እኮ። ስለምትለብሱት፣ ስለምትበሉት፣ ስለምትጠጡት አትጨነቁ። let me take care ይሄን እኔ ልውሰደው አለ። ይሄን አላቅም ካለው በዛ ሰዓት ለምንድን ነው ድንጋዩን ዳቦ ያላረገው? ልቀጥል። አንደኛ እየነገረ ያለው ታምር የማደርግበትን ምሪት የምቀበለው ካንተ አይደለም እያለው ጀባላ ካማታ ዘካባ እግዚአብሔር ብቻውን ቤታችሁ ይሰራል። ይሁን አለ። ካንተ አይደለም ኦርደር የምወስደው። በህይወታችን ላይ የሚሆኑ ተአምራትን በህይወታችን ላይ የሚሆኑ የእግዚአብሔር ክንዶችን ከክፉ ሰውና ከተቃዋሚ ከአጋንንት አይደለም የምንሰማው። ሲንዲያድርግ ሁለተኛ በጣም ደስ የሚለኝ ቃል አለ። ጌታ ኢየሱስ የተናገረው የሰው ልጅ አለ ሊያገለግል እንጂ እንዲያገለግሉት አልመጣም። ራሱን ለሌሎች ቤዛ አድርጎ ሊሰጥ እንጂ። ልስጣችሁ ይህን ጥቅስ ማርቆስ 10 ቁጥር 45 የሰው ልጅ ሊያገለግሉትና ሕይወቱን ለብዙዎች ቤዛ አድርጎ ሊሰጥ እንጂ ሊያገለግሉት አልመጣም። ስለዚህ ኢየሱስ ይዞት የመጣው ኃይል የሆነ ቀን የራበውን የራሱን ሆድ ለመሙላት ሳይሆን ሌሎችን ቤዛ ለመሆን ነው የመጣው። ፈተናውን ኢየሱስ እያሸነፈ ያለው ሰው ሆኖ በመጣበት አቅሙ ነው። ኢየሱስ እዛ ቦታ ያሸነፈው ፈተና አንተ ልታሸንፈው የምትችለው ነው። ኢየሱስ ስለሆነ አይደለም ያሸነፈው።
ለዚህ ነው የመለኮት ኃይሉን አልተጠቀመም። እዛ በደንብ ስሚ። አሁን ወደ መለሰለት መልስ ነው የምንሄደው። ምን ብሎ መለሰለት? ኢየሱስም ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። አንዴ አሁን ኢየሱስ ፊት ለፊት መጥቶ በደከመበት ፊዚካሊ ደክሟል፣ እርቦታል። ረሃቡ የሁለት ቀን አለ፣ በሶስት ቀን የ40 ቀን ነው። በደንብ ስማኝ። 40 ቀን አልበላህም ማለት አስበው። የ40 ቀን ድካም ብቻ አይደለም። ሎኬሽኑ ነግሬሃለሁ፣ ምድረ በዳ ነው። ምድረ በዳው መጥፎ ነው። የይሁዳ ምድረ በዳ ነው። እንጨትና ውሃ የሌለበት ምድረ በዳ ያለው ዳዊት ከባድ ምድረ በዳ ነው። እየሰማኝ ያለ ብቻ አንዴ አሜን ይበል። አስብ፣ ርቦታል፣ ምግብ ፈልጓል፣ ውስጡ ጥያቄ አለ፣ ኢነርጂ ጨርሷል ፊዚካሊ በስጋ ፊት ለፊት ደግሞ ፊት ለፊት ከእግዚአብሔር ጋር ያለህን ሪሌሽን ዳውት እንድታደርግ የሚያደርግ ጥያቄ የሚጠይቅ ሰይጣን ቆሟል። አሁን ይሄን ውጊያ በምንድን ነው የምታልፈው? በምንድን ነው የምታልፈው? ይሄን ውጊያ የምታልፈው በምንድን ነው? በቃል ቃል ፊት ለፊት ለቆመ ሰይጣን ቃል ማቶዜካ አንዴ በጌታ በደንብ ስሙኝ። ኤፌሶን ላይ እንዲህ የሚል ቃል አለ። ኤፌሶን 5 ላይ የመንፈስን ሰይፍ ያዙ። ሻማሃታ ሶኮማ አውጡልኝ አማን። የመንፈስን ሰይፍ ያዙ። እሺ በልልኝ አንዴ ኤፌሶን 6:10 እሺ። በተረፈ በጌታና በብርቱ በሆነ ኃይሉ ጠንክሩ። እሺ። የዲያብሎስን የተንኮል ሥራ መቋቋም ትችሉ ዘንድ የዲያብሎስን የተንኮል ሥራ ሬዚስት ማድረግ መቋቋም እንድትችሉ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። እሺ። ምክንያቱም ተጋድሏችን ከደምና ከሥጋ ጋር ሳይሆን ከዚህ ከጨለማ ዓለም ገዦች ከስልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። እሺ። ክፉን ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔር ሙሉ የጦር ዕቃ ልበሱ። እሺ። ሁሉም ፈጽማችሁ በኋላ ጸንታችሁ መቆም ትችላላችሁና። ቀጥል። እንግዲህ ወገባችሁ በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ። ሌላ ጊዜ ይህንን ቀጥለ። በሰላም ወንጌል ዝግጅት እግሮቻችሁ ተጫምተው ቆሙ። ከነዚህ ሁሉ ጋር የሚበለበሉን የክፉ ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። እሺ። የመዳንን ራስ ቁር አድርጉ። የመንፈስንም ሰይፍ ያዙ። እሱ የእግዚአብሔር ቃል ነው። አሜን። አንዴ ስሙኝ። የመንፈስ ሰይፍ ያዝ በሉት። አጠገባችኋለሁ። ጩሁበት አለ። ስፒሪት ሪልም ላይ ሰይፍ አለ። የሚያዝ ሰይፍ አለ እና መንፈሳዊ ዓለም ላይ የሚበለበለውን የክፉ ፍላጻ ሁሉ የሚያጠፋ የዲያብሎስን ሽንገላ ተንኮሉን የሚመታ ዛሬ እጃችሁ ይሄ ሰይፍ ይገባል። ማሃሎ ሸካቫናስ በቃል የመታው አጋንንት ነገ ተመልሶ ያንን ርስ ይዞ አይመጣም። ለባላካ አንዳንድ ሰው አይታችኋል። እኔ አንዳንድ ሰው ስንት አጋንንት ያስወጣውለታል? 6 የሚጮህ አለ እኮ 7 አይደል? ማለት እዚያ ታም ዳርባ ነው። በፊት እንደውም አንድ ቤተል ቸርች ሁሌ የጮች አስቸገረ። አሁን አጋንንቶችን እቃማ ርኩሳ መናፍስ ስታመጭ ዝም ብያታለሁ። ታመቻቻለች አይደል? ቆይ ስሙኝ። አሁን በቃል የተመታ አጋንንት በሌላ መልኩ ሌላ ፈተና ይዞ ሊመጣ ይችላል። ያንን ፈተና ግን እንደማይችል ያውቃል።
በዛ ሳይድ የታጠቀው ሰይፍ ያውቃል። አንዳንድ ሰው ቤት ከዚህ በኋላ የኑሮ ጥያቄ ይዞ አይመጣም። አሁን በለብስ ወይ ለበለው ባክ አሁን ነው ጥያቄው ዳቦ ነው አይደል? መሰሰለት አይደ ጌታ ምድረ በዳው ላይ ምድረ በዳ የተኖረበትን ቃል መዘዘው። ዘዳግም 8 ነው መዘዘለት። ይኸውልህ ዘዳግም 8 ላይ ወይኔ የት ልሂድ? እስራኤል በምድረ በዳ እያለ እግዚአብሔር እንደዚህ አለ፣ ሰው በእንጀራ ብቻ እንደማይኖር እንድታውቅ እንድታውቅ እዚህ ምድረ በዳ አስገባው። ይሄ እንዲገባ በምን ይኖራል? ከእግዚአብሔር አፍ በሚወጣ ቃል። ልበለው እባክህ ዛሬ በቃ ወደ ትንቢት ልቀይረው። እቤታችሁ ከዚህ በኋላ ቃል ይበላል። አንድ ዘዳግም 8 አንብብልኝ። ዘዳግም 8 ቁጥር 3 ሰው ከእግዚአብሔር አፍ በሚወጣው በእያንዳንዱ ቃል እንጂ በእንጀራ ብቻ እንደማይኖር ሊያስተምር አስራበ። እሺ አንተም ሆነ አባቶች የማታውቁትን መና መገበ። ቆይ አያ ምድረ በዳ የወሰደ አለው እስራኤልን። ይሄ ኖሌጅ እንዲኖር ነው። ምን ቋንደ አንድ ስም ባይዘው እስራኤል የነበረበት ምድረ በዳ ማለት ዝም ብለህ ቀለል አድርገህ ምድረ በዳ የምትለው እኮ አይደለም። እሺ አሁን ዱባይ ምድረ በዳ ነው። ምድረ በዳ ነው ዱባይ፣ ግን ሱፐር ማርኬት አለ። ገባህ? አይበቅልም፣ ግን ኢምፖርት የተደረገ ትገዛለህ። ውሃ የለም ሀገሩ፣ ውሃ ግን ከውጭ ገብቷል። እስራኤል የነበረበት ምድረ በዳ ምንም ነገር አማራጭ የለም ማለት ምግብ ልታገኝበት የምትችለው ሚንስ የለም። እዛ ምድረ በዳው ስንት ዓመት ተኑሯል? 40 ዓመት ተኑሯል። 40 ዓመት እዛ ምድረ በዳ በምንድን ነው የተኖረው ካልከኝ ከእግዚአብሔር አፍ በሚወጣ ምን አለ አሜን ብትለኝ። አቤት ሰይጣን ከቤታችሁ ዛሬ ከእግዚአብሔር አፍ በሚወጣ ቃል እኖራለሁ ስትል እንዴት እንደሚሸሽ ምን ማለቱ መሰለ? ይሁን ከእግዚአብሔር አፍ በሚወጣ ቃል ብቻ አይደለም፣ ቃል ከእግዚአብሔር አፍ የሚወጣ ነገር ነው። ይሄ የሚነካ የሚጨበጥ የሚዳሰስ የምታስመዝነው ሰው ጋር የምትወስደው አለኝ የሚባል የሆነ ነገር ከአፉ ሸማካስ ማንም የለም እኮ እሱ ስላለ ከአፉ ወስዳለሁ። ኧረ እባካችሁ፣ ኧረ እባካችሁ ሰይጣን ድጋሚ የኑሮ ጥያቄ ወደ አንተ ይዞ የሚመጣው ይህን ስትለው ነው። ሱቁን ዘጋዋለሁ ሲል መኖሪያ ሱቁ አይደለም፣ አይገናኝም ከሱቁ ጋር። ሸጋላ ጋባላ ተጋባላ ከመስሪያ ቤት የመባረሪያ ደብዳቤ የተሰጠ ከዚህ በኋላ እንዴት ትኖራለህ? እንዴ ኑሮ እኮ ከሱ ጋር ይገናኛል። መኖር የሚባለውን ነገር እኮ ከገንዘብ ጋር አላረገው። መኖር የሚባለውን ነገር ከሳንቲም ጋር አላረገው እና በምትኖራለህ መኖሪያ የዘላለም አምላክ ነው። አማ ሱኪፋታሳ ቺባራፋሃ ይኸው ከግራ ከቀኝ ምንጭ ይቋረጣል፣ ግን ትቀጥላል። ሁለቱን ፈተና ኔክስት ዊክ እናገራለን። ሰይጣን ግን ህይወታችሁ ላይ፣ ቤታችሁ ላይ፣ ሚኒስትሪያችሁ ላይ ያመጣውን የመኖር ጥያቄ እንዴት ትቀጥላለህ? እንትኑ ተቋርጦ እንዴት ትቀጥላለህ? መጀመሪያ በሱ መች ቀጠልኩ
አይገናኝም። ምን አስተምሮኛል? ጭው ባለ ምድረ በዳ የምፈልገውን እያወረደ ሲያኖረኝ ዲጋቴፌ እንዲያሳከማ ህይወታችሁ ላይ ያለ የኑሮ ጥያቄ በዚህ ይዘጋል። ሰይጣን ሊያመጣው የማይችለው ፈተና እኔ ነግሬያቸዋለሁ። በጣም የሚገርም ነገር ልንገራችሁ። በህይወቴ ረሃብ ምናምን አላውቅም። የምሬን ነው፣ አላውቅም። አትወቁ እናንተም እና ከባድ ምለው ችግር አጋጥሞኝ አያውቅም። ግን እንደ ልቤ ገንዘብ የምመዝበት ጊዜ ቆሞ ነበር። መቼ ነው ካላችሁ፣ ልክ ኮቪድ ሲጀምር፣ ኮቪድ ከመጀመሩ በፊት ቴሌቪዥን ጀምረናል። የመጀመሪያ የ3 ወር ከፍለናል። እጄ ላይ ያለውን ገንዘብ ሁሉ ለካሜራ ለምን አውጥቼዋለሁ። ምንም ገንዘብ የለኝም እና ጀመረ። ቴሌቪዥን ጀመረ፣ ቸርቻችን መስፋት ጀመረ። ኮቪድ መጣ፣ ተዘጋ። ብር አልነበረኝም እና የሚገርመው የአገልጋዮች ደሞዝ ጊዜ፣ ክራዮች የምንከፍላቸው ጊዜ እማላቃቸው ገንዘቦች ይመጡ ነበር። አንድ ቀን የማስረሳው የሆነ ከቸርች ላይሰንስ ጋር ምናምን ግብር የምንከፍለው ነበር እና ነገ ነው መከፈል ያለበት የመጨረሻው ነው አሉኝ አለ ነግዬ ብሎኝ ሲዘጋ ማላቆ ሰው ደውሎ እዚህ ቦሌ ሞቴል ሪሰፕሽን ላይ ሰው ፖስት አስቀምጦላል እና እናውሰድ አለ። ሄጄ ያመጣው $1000 ነው። ታስታውሳለህ? እንደዛ ነበር ያለፈው እና ውስጤ ፈራ። ከዛ ይሄ ቤትም ተዘጋ። በዛ መሃል ወደ እንትን ሄድኩኝ። ወንድሜ ያገባ ስለነበር ትንሽ ወንድሜ ሰርጉ በኮቪድ ሲዘል በቃ የመጨረሻ ይደረግ ተባልና አሜሪካ ነገር የሄድኩት ወንድሜ ጋብዞኝ ነው። አንተንም ሰብከው አለኝ። ትኬት ግዛ፣ የፍቅር ስጦታ አዘጋጅ አልኩት። እሺ ትኬቴን ገዛ፣ ሄድኩኝ። ከወንድሜ መጀመሪያ ፍቅር ስጦታዬን ተቀበልኩ። ከዛ ቸርች ዝግ ነው። እርግጠኛ ነኝ በአውሮፕላን ሲሄድ 3-4 ሆነ እንዴት ነው ማር ቆራጭ መስለን እንደዚህ ነጩን ምናምን ግጥምጥም አድርገን እንዴት ነው። ከዛ አንድ ሰው ደወለልኝ። መታለ ከአሜሪካን ሀገር? አዎ። እንደው እባክህ ብትጎበኘን ትኬት ልላክል። እሺ የሆነ ስቴት ሄዳል። ሲሄድ አንዱ $7000 ይሰጠኛል። ቤት ውስጥ እኮ ባልና ሚስት አገልግዬ ይሁን አላ እያልኳቸው ከእንደገና ቢሆነ እንዴ እዚህ መታል ነው ብዬ ነው ሌላ መተተለው ሄዳለሁ። የትም አሁን ቤት ለቤት እንደ ፖሊዮ ከታቢ ቸርች ዝግ ነው። የአሜሪካን ሀገር የመጣችሁ ሰዎች ታውቃላችሁ፣ የአሜሪካ መንገዶች ባዶ ናቸው። ብቻ የሆነ ቦታ ደርሼ ስመጣ አባቴ ይጨነቃል። ምክንያቱ ኮቪድ ፈርተዋል። እናትና አባቴ ሽማግሌዎች ናቸው እና መኪና ማስገቢያ ቤቶች አሉ በሪሞት የሚከፈቱ፣ በዛ ይከፈትልኛል። እዛ ገባ እንዳትመጣ ወደኛ። ከዛ ምክንያቱ ፕሌን ውስጥ ምናምን ነበሩ። ሙሉ ልብሴን አውልቄ እንደ አዳምና ሔዋን ሻወር ገብቼ ቤተሰብ የማገኘው። ከዛ ብቻ 20 ምናምን ቀን ቆይቻለሁ። 20 ምናምን ቀን ቆይቻ እጄ ላይ $30 ምናምን ሺህ አለ። ከዛ ጌታ መጣ። ላንተ ገንዘብ ለመስጠት ቸርች እንደማያስፈልገኛ ያለኝ። ቸርች ተዘግቶ እሰጥሃለሁ። ጂቫቴ ከቲያሳ ምድረ በዳ ትገባና መኖሪያ የዘላለም አምላክ እግዚአብሔር ቤታችሁ የኑሮ ጥያቄ ዛሬ ተሸነፈ። ማን ነው መኖሪያ?
ሉጋ ቬንታኒያ ተሳ ልተነብይ ነው ባካችሁ። የተአምር እንጀራ ዛሬ ቤት ይግባ። የማታውቀው ሰው ይስጥ። አላውቀውም የምትለው በር ይክፈትልህ። ውሰደው። ጂማ ቶከማ ሰላሃ ትራሴ ካፋ እያወራሁላችሁ አለው። ተረት አይደለም፣ ተረት አይደለም። አይኔ አይቶት ነው ሕይወቴን እንካ ኑሮዬን እንካ ብዬ ሰጠው ለዚህ ጌታ። ዛሬ ፍቅሩ ያዘኝ፣ ጸጋው ያዘኝ። ሆዲገዲገዲገ ቢራሰካ ጂባራ ደገበዲገ ባዳላቦራ ለባዲያባስ ዚገበራራባስ አልቻለውም። ይህን ጥያቄ ሰይጣን አልቻለውም። ሰው በእንጀራ ብቻ አይኖርም እና በምን ይኖራል? ከእግዚአብሔር አፍ በሚወጣ። ጌታ ኢየሱስ እንደዚህ አላቸው፣ ያለ በትር ያለ ምንድነው ከረጢት በላኳችሁ ጊዜ አንዳች ጎደለባችሁ አላቸው። ጎደለባችሁ አቻ አገልግሉ ይስላችሁ ስራውን ተውና ውጣ ስል ያንን አቆም ስል አጎደልኩብህ። እነሱም አፋቸው ሞልተው አንዳች እንኳን አሉ። ስሙኝ፣ አጠገብ ያለውን ርቦኝ የማቆመው ነገር የለም በሉ። ረሃብ ፐርፐዜን አያስተኝ። ረሃብ ራእይን ያስቆመኝ። ረሃብ የተወለድኩበትን ዓላማ አያስተኝ። ባይደ ኢየሱስ እየሞተ ነው። ለዚህ እውነት ተወልጃለሁ። ሁለቱም ፈተናዎች ሳምንት ቀጥላቸዋል። ሁለተኛው መቅደስ ጫፍ ላይ ወጣው። ሶስተኛው የምድሪቱ ሁሉ ክብር የሚታይበት ተራራ ጫፍ ላይ ወሰደው። ከሶስቱም ፈተናዎች በኋላ ኢየሱስ ወደ አገልግሎት ሄዷል። ሃሌሉያ። እርግጠኛ ሆኜ ልንገር፣ ህይወት ላይ የመጡት ፈተናዎች ጠቅላላ የክብርህን ደጅ ከፍተውት ነው የሚያልፉት። ሃሌሉያ። እኔ እዚህ እየሳቅኩ እንዳወራሁት የሆነ ረሃብና ችግር እየሳቅ ታወራለህ። የሆነ ማጣት ላይ እንዳፈስኩበት ጅጋቴ ፋዳስ እንዲህ የሚል ቃል አለ። በረሃብና በችግር ላይ ትስቃለህ። ሃላካፋዲያስ እንደ ጆክ ታወራዋለህ። ጄፒኤስ የሚባል ከዚህ በኋላ በቃ ብሎ ነበር ሰይጣን እኮ። ከዚህ በኋላ ይሄ ሚኒስትሪ አይቀጥልም ብሎ ነበር እኮ። እኔንም ነጋዴ ላይ ያደረገኝ ነበር እኮ። አስበው። ምንድነው የሆነ እንትን ልጀምር አስቤ ነበር ያኔ። ምንድን ነበር? ኢምፖርት ኤክስፖርት ላይሰንሱ ለውጥቼ ነበር። የሚቀጥል አልመሰለኝም። አይ ጌታ ነገሯ ይቀጥላል አለው። ጂፒኤስም ይቀጥላል፣ ነብይ ኖክም ይቀጥላል። ዚካቫዲያ ሳሃ ልናገርብህ፣ ፈተናውን በድንቅ ታልፈዋል፣ በተአምር ታልፈዋል። ረሃቡን ትስቅበታል። ቪታኒያ ታፖስ አምላክ አለኝ። የኔ አምላክ በሉ እስቲ። መኖሪያ ነው በሉ። ቆይ እኔ ምን ላርጋችሁ? ቆይ ዳዊት ልክ አሁን ኢየሱስ እዚህ የነበረበት ምድረ በዳ ውስጥ ነበር አይደል? ርቦት ነበር፣ ልጁ አሳዶት። ከዛ ምን ብሎ ነው የዘመረው? ምን ብሎ ዘመረ? ነፍሴ አለ በቅቤና በስብ እንደምትረካል። እዛው ምድረ በዳ ውስጥ ጨፋለች አለ ነፍስ። ካዳዳ አንድ ጣባ ክትፎ የበላ ነው የሚመስለው። ረሰ ስጋዬ ቁርበቴ ሁሉ ብሏል። እኔ እናገራለሁ ከዚህ ቀን በኋላ ከእግዚአብሔር አፍ በሚወጣ ነገር ትኖራል። አፉ ያጠግበኛል በሉ። የእግዚአብሔር አፍ ያጠግበኛል በሉ።
አሁን መኖሪያ ቀይሩ። ከቤታችሁ የዳቦ ጥያቄ ሲመታ ታያላችሁ። ሻባጋቶ ባሳ ለቫዲያማ ቶኮሞ ሴክራቪንታ ኤባንኮራቪን ያሳካ የኔ መኖሪያ እግዚአብሔር ነው። ከዚህ በኋላ ሰይጣን በኑሮ አያናግረኝም፣ ስለ ኑሮ አያነጋግረኝም። ዚጋ ቶካማ ቴሌቫ ሻማታ ለፓራቪድ ያሳካማታ የኔ መኖሪያ እግዚአብሔር ነው በሉ። የኔ መኖሪያ እግዚአብሔር ነው በሉ። ለፓራቪንታና ከማሶኮማታ የኔ መኖሪያ እግዚአብሔር ነው በሉ። የኔ መኖሪያ ልጆች የሚያድጉት በካንታፍ በሚወጣ ቃል ብራሳ ካቫዲያሳ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማል። አንተን የምትሰራልኝ አንተን መኖሪያ አልሰማውሽም። ጂላ ባላ ከማታ ላ ከማቶሳ አንድ ሰው ቀና ብሎ ይሄኝ በኑሮ ምክንያት የሚመጣ ፈተና ዳግም ወደ ህይወታችሁ እንዳይመጣ ትፈልጋላችሁ? ትፈልጋላችሁ? አንድ ከዚህ ቀን በኋላ ኢየሱስ በዳቦ ምክንያት ተፈትኗል። እያባዛ እየደገሰን ይኖሩ የሚበሉትን ስጧቸው እያለ ምን ማለት ነው? ይሄኛው ዲመን እስራኤል ቀይሮ መጥቷል ሰይጣን። በዚህ መንገድ ግን አይመጣም። መቼ መሰለህ? በኑሮ እንዳይመጣ ትፈልጋለህ? መኖሪያ የዘላለም አምላክ ነው በለው። ሰው በለዋ የሚኖረው በእንጀራ ብቻ አይደለም፣ ከእግዚአብሔር አፍ በሚወጣ ይሄ ቃል ያኖርሃል። እየተነበይኩ ነው። ስራ ሳትጀምር ትጠግባለህ። አላጋባና ወይኔ ስራ ቢኖረኝ እኮ ልብስ ቀይራለሁ። ስራ ሳትጀምር ትቀይራል። ጄላ ካቫኒያ ሳካ ዴላቫሪያ ሳቦቫ ማንም ካልበላበት ቦታ ትበላለህ። አባቶች ያልበሉትን እንጀራ አበላው። ሃሌሉያ! ኢየሱስ ያድናል። እኔ የምኖረው በላ ንገራቸው። እኔ የምኖረው በገንዘብ አይደለም። ገንዘብ ይኖረኛል። የምኖረው ግን ከእግዚአብሔር አፍ በሚወጣ ይሁን አለ።